የካፍርን ጀናዛ ማጠብ መከተል መቅበር እንዴት ይታያል? طيب በየሳምንቱ በየሁለት ሳምንቱ ይመለሳል። طيب እንዴት እናርግ? አሁን እንዴት እናርግ? የሚመለሰው ማታዳምጥ ከሆነ ደርስ ማትከታተል ከሆነ በየሳምንቱ አዲስ ጥያቄ የሚደጋገም ከሆነ አሁን እዚህ ጋር 30 40 ጥያቄ አለ። እዚህ አምስቱን ስድስቱ መመለስ እንችላለን። ይሄ ሁሉም ሰው ጣልብ ዒልም መሆን እንዳለበት ትዝ ሊልህ የሚገባው አንተ የሆነ ጥያቄ ሲፈጠርበት ሳይሆን ወላሂ ጥያቄ የሚከታተሉ ወንድሞች ማሻአላህ ተዋሱል ያደርጋሉ፣ ብዙ ነገር ይጠቀማሉ። ስለዚህ አንተ የሚሰጠው ደርስ አላህ እስካገራለህ ድረስ ለመከታተል ሞክር። ሁላሳው ጀናዛ መከተል አይቻልም። የካፍርን ጀናዛ መከተል አይቻልም። ማጠብ ሚንባብን አውላ፣ መቅበር ሚንባብን አውላ፣ መሸኘት ሚንባብን አውላ አይቻልም። طيب ዑለማዎች ሱራ አስቀመጡ። እሱም ታዚያ ማጽናናቱን ቤተሰቡ ለጉርብትናው ለዝምድናው وهكذا ይሄ ዳፊ መስላሃ ታሊፍ እሱን ለመገፋፋት ቀልቡን ለመጠበቅ ታዚያ ቢያደርገው አላህ ሰብር ይስጥህ وهكذا ሁላችንም መሞታችን ነው። አንተም አላህን ፍራ፣ እስላም ላይ ሙት እንደሱ እንዳትሞት ብሎ ልትመክረው እውነተኛ ሆነ ከሆነ ላባስ። ከዛ ውጭ ግን እነሱ ማብዛት መከተሉ ምንድነው ተከተለው? ወዴት? ወደ ቤተ ክህደት ነው ተከተለ ሄደ እዛው እንትን ብለህ ትለው وهكذا ዑለማዎች የሚቀብረው ካሌላ አንድ ካፍር ጎረቤት ሞታ አንድም የሚቀብረው ሰው የለም። ወስደህ ጉድጓድ ቆፍረ የሆነ ቦታ ላይ ሰፊ መቃብር المسلمين ሰዎች መቅበራ ላይ ሳይሆን የሆነ ቦታ ላይ እሱ መሸፈን ትችላለህ። فموارات ጀስተው ሰው ልጅ ጀናዛው የተከበረ ስለሆነ ማንንም ቢሆን ጀናዛው አይጣልም ዝም ተብሎ ውሻ እንዲበላው وهكذا ወስደህ ተዋረ። አማ እነሱ ይሸፍናል። ليش تمشي